ሚዲያ ሄደ እንመርመር ወይ የኔ አስፈላጊ ካልሆነ ያንተና የልጄ ዲኤንኤን ይወሰድና ይወሰን ነው የምልህ። በቃ ይታወቅ እንዴ ስሜን አጽዳልኝ። ያማል እንዴ ድራማ እየሰራችሁ ነው ወይ እየተባልኩ ነው። ይበሉ በቃ የኔ ታሳዝነም እንዴ አብረሽ ግን እንደዛ ማድረግ አንተ ምን ሆንክ? አንተ እኮ ወንድ ነህ እያልኩ ነው። ወንድነት ብቻ እኮ አይደለም እዚች ጋር አይደለ ህይወትም ነው አይደለ? ወይኔ ክራም ዝም ብለሽ እስቲ ያወራሽ እሷስ ይያዙ እስቲ ከዚህም ጨምሪ በቃ ጫገኩ እውነት ከዚህም ጨምሪ በቃ አይ ጀበን እንዲሳቂሽ ፈታ በመ የፈለገ ነገር ይፈታል። ፈታ ማለት ትልቅ ነገር ነው። አሁን በጣም ደግሞ የተረጋገጠ ነው። ስለዚህ ምኑን የተረጋገጠው ልጅ መሆኑን የተረጋገጠው ትልቅ ሚዲያ ላይ እንቀርባለን ማለት ነው። እኔ እናንተ ከዛስ ልጃችንን ይዘን ሰላም ሰላም ውድና የተከበራችሁ የማማ ጨቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁልን? ዛሬ ደግሞ በአዲስ ነገር መጥተናል። ያለውት ደስ የሚል ቦታ ነው። በዛውም ካለውበት ጭንቀት ምናምን ነገር ለመውጣት ላለማልቀስ ደስተኛ ለመሆን እየጣርኩኝ ነውና ማንን አገኛለሁ ዛሬ አብርሽ ማለት ነው። በዛውም አብረን ምናምን ነገር ምሳ እንበላለን ምናምን ብየዋለሁኝና እና የሁላችሁም ጥያቄ ደግሞ የሆነው ዲኤንኤን ሂዳችሁ ተመርመሩ አዲስ አበባ በእነሱ መንገድ ሳይሆን በራሳችሁ መንገድ ምናምን ነገር ብላችሁኛል። ልጄንና አብርሽን ለማስመርመር እንግዲህ ወደ ዮሃ ሚዲያ ማለት ነው ወደ ዮሃ ሚዲያ ልንሄድ ነው እና አሁን ያንን ነገርን ራሴ ብቻ ነኝ ያሰብኩትኝ ከቤተሰብ ጋር ምናምን ነገር አውርቼ እና ልጄንም አብርሽንም እኔም አብረን እንሄዳለን። ያንን ደግሞ ምሳ እየበላን ምናምን ነገር ለአብርሽ የምነግረው ይሆናል ማለት ነው። እንደሚስማማ አልጠራጠርም። በራሳችን መንገድ አባቱ ነው አባቱ አይደለም የሚለውን ነገር ማወቅ እንችላለን ማለት ነው። የትም ሩቅ ሳንሄድ ማለት ነው። ከዛ በኋላ ያንን ካረጋገጥን በኋላ ልጅ ነው ልጅ አይደለም የሚለውን ለማን የተወለደው የሚለውን ደግሞ ያው ባለቤቴ በራሱ መንገድ ከፈለገ አረጋግጦ አባትነቱን ይመን ካልፈለገ ደግሞ መተው ይችላል ማለት ነው። እኔ ችግር የለብኝም። እኔ ጉዳይ አይደለም። ሲጀመርም እኔ አይደለማመጣውም እሱን ከአንድ ሴት ምናምን የተቀያየሩ ልክ እንደ ቲሸርት እና ሸሚዝ ምናምን ነገር እየቀያየረ ሴቶች ላይ የሚጫወት ወደፊት ህይወቴ ራሱ ምንም ዋስትና የለኝም ማለት ነውና ከእንደዚህ አይነት ሰው ደግሞ እና ከእንደዚህ አይነት ቤተሰብ ከእንደዚህ አይነት እናት ማለቴ ከሱ እናት ማለት ነው በዚህ ባጭር መንገድ እንደውም እኔን ስለገላገለኝ በዚህች ብቻ ይበቃሻል ብሎ ሰበቡን አላህ ስላመጣልኝ እውነት አመሰግናለሁኝ ማለት ነውና አብርሽ ሲመጣ እንገናኛለን ማለት ነው። ሁሉንም ነገር ምናምን ነገር እያንዳንዱን የምናሳያችሁ ይሆናል። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እንደ ቀን ቅዠት ሆኖብኝ ህይወት። ሰላም እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ወይ ሁሉ ማን ነው? ሁሉ ሰላም ነው? ሰላም ባያችሁ በደንብ ሰላም በቃ የልጅ አባት ሰላም ቤተሰብ እንዴት ናችሁ? እኔ ለማታውቁኝ አብርሽ እባላለሁ። የኢክሮ ወንድምና የልጅ አባት ነኝ። ወንድሜና ባለቤቴን ወደ ጎን ትተን ከዛን ወለደ ብቻ ወልጅ ያለው የልጅ አባት ነኝ። አሁን ልጅ አንቺ እኔ ከምን አይነት ነገር ውስጥ እንደወጣው እኔ ነኝ የማውቀውና እንግዲህ ታውቃላችሁ የኬዙን ቤተሰቦች እና ብቻ ይሁን ልጅ እግዚአብሔር ስጦታ ነው እና በጣም ደስ ብሎኛል ልጅ አባት በመሆኔ። እኔም የልጅ እናት በመሆኔ በጣም ደስ ብሎኛል። ግን ደግሞ የአብርሽ በመሆኑ ደግሞ ለየት ያደርገዋል። እውነት ነው። ኧረ ቀልድ ነውና ምን ይታዘዝልህ? ምግብ ምንም አላዘዝሽም? አላዘዝኩም። ምን ይታዘዝልህ? ምን ፋስት ፉድ ነው ያለው? ጠብ ይወንደም ሌላ ነገር አቃሽ
ወዳ ሁለት የሆድ ሆዳችንን እናወራለን። ያው በደረቁ እንትን አልበለው ብዬ ነው። እና ነገራችን ላይ ያለንበት ነገር በጣም ያስጠላ ነበር፣ በተለይ አንቺ ማለት ነውና ያንተ ራሱ እኮ እኔ በጣም አስጨንቆኝ ነበረ። አይ በቃ እኔ ሳስበው ነገሮችን እንዲህ ከምጨነቅ እንደውም አለ አይደለ ነገሮችን በምን አይነት መንገድ ብናስኬድ የሚለውን ሀሳብ እንተሰላለኝ ነውና በተለይ ደግሞ አንቺ በጣም አስጨንቆኛል በጣም ማለት ነውና የሆነ አለ አይደለ እንደ ሴትነትሽ ብዙ ነገር አሳልፈሻል፣ ብዙ ነገር ደርሶብሻል፣ ብዙ ነገር አለ ከኔ የሚጠብቅ ሰው አለና እኔ እንዲህ ድብርት ውስጥ ስገባ ምናምን ባረበስማ እኔ ደግሞ በጣም እንትን ያለኝ በጣም እሱ ነው ከምልሽ በላይ ማለት ነው። በቃ ጭንቀትሽ ድብርቱ ምናምን አለ አይደለ ስም ማጥፋት አለ በዛ ላይ ማዘር ራሱ እንደዛ ስትል እኔ በጣም እንትን ያለኝና ጎረቤት እንደዛ እያለሽ ምናምን እና በጣም እኔ እኮ አሁን ሌላ ነገር ሳይሆን ልጄ እንደዛ እንትን መባሉ የለም ያለ አባት ነው የተወለደው ነገር እና ማግጣኑ ምናምን የተወለደው ነገር መባሉ በጣም ያማል። ገባት? ከዛ በኋላ ግን እኔ ለራሴ ቃል ገባሁኝ እኔ ካሁን በኋላ አላለቅስም። ገባት? እኔ አላለቅስም። በቃ የለም ነገሮችን ምናምን ነገር ማስተካከል እንችላለን። አይ በነገራችን ላይ ደግሞ በቃ እንደዚህ ራስሽን መንከባከብ ፈታ በይ ውጪ በቃ ቤት ውስጥ ዝም ብለሽ አቆዝም ይወጣው ሀሳብ አለኝ ማለት ነው። እና እንኳን ለምጋርስ መጀመሪያ መክረኝ ስሚ አትጋው እጄ ይጋው ምግባችን መጥቷል። ያላ የሚጠጣ ምን ይጠጣ ምንም የሚጠጣ እውነት የሚጠጣ ምን አለባት እዛ ጋር ምን ትኩስ ነገር ነው? ሻይ እኔም ሻይ 3 ሻይ ይሄን ጸዴ ነው በጣም እሺ እንብላና ከዛ በኋላ እናውራ አይመስልም? እኔም የምለው የራሱ እስቲ ያወራሽ እሶት ይያዙ እስቲ ከዚህም ጨምሪ በቃኝ ጫገብኩ እውነት ከዚህም ጨምሪ በቃ አይ ጀር እንዲሳቂሽ ፈታ በየመር የፈለገ ነገር ይፈታል። ፈታ ማለት ትልቅ ነገር ነው። አሁን በጣም የሚጣፍጠው ቆንጆዬ ነው ሲታይ ራሱ አይም ላጉርሰ አይ የባሰ ተጠረጠራለሁ አልፈልግም ተጠረጠር እንዴ እንትን ኦኬ አይገመጥም ይገመታል። እስቲ ሞክሪ ኦኬ ይገመታል። ከዚህ ልገምጠው ነው እንዳታጎርሽኝ አለ እንዳታጎርሽኝ ላስገምጥሽ ነው ግመጣ እዚህም ቁርጥ ስጋ ይሄ ነገር ነው። ቤተሰብ እንብላ በጣም ነው የሚጣፍጠው። ገባችን መጥቷል ምናምን አይታባቱ በቃ ሁሉም ነገር እንደፈለገ ነገር ነው። ፈታ ማለት ብላ ግምት ቺርስ እስቲ ገባ 1 2 ዋ ሶፍት አይሰጡ አኔ ጣፍጣል ወለላ እንቁላል እና ቺዙ ይለያል። የሆነ ውሳኔ ወስኛለሁ። በምን መመሰለም አሁን ልጁ መሀል ላይ ነው አይቀረው ልጅ ማለት አባቱ ወከሌ ነው ምናምን ነገር እየተባለ ነው። አንድ ጥያቄ አንተ ልጠይቀ ነው ፈቃደኛ ትሆናለህ ብዬ አስባለሁ። ኧረ የምችለው ከሆነ ምን አባይ ታስገምጥሽ የሚከብድ ነገር እኮ አይደለም። ጠይቀህ ወይም ነገር እንዴት ነው የምችለው ከሆነ ሆነ ነው የምትሸከመው አይደለም እንዴ ትረጋ ዳክተር አይ እሺ ምን መሰለህ የሆነ ሚዲያ ላይ ምናምን ነገር እንቀርባለን
እናንተ የሆነ ሚዲያ ላይ እንቀርባለን፣ ትልቅ ሚዲያ ላይ እያበላ አይ ማለት ትልቅ ሚዲያ ነው እኮ እነግርሃለሁ። ብላማ እሺ ግልጽ አድርጊልኝ ነገር ብላና አወራለሁ። ሻይ እንዳይተዘተዘ ትልቅ ሚዲያ ማለት አይ እኔ እናንተ ትልቅ ሚዲያ ላይ እንቀርባለን። በምን ምክንያት? ልጃችን ምናምን አትበይ። ሰው እውነት ይመስላል። ከቅድም ጀምሮ ባሌ ሚስቴ ልጅ እያልን ነውና ሪል ይመስላል ነገሩ ማለት እዛስ ለምን አስፈለገ? ኦዲየንስ ሙሉ ምን እያልን እንደሆነ ታውቃለህ? ሚዲያ ላይ ቀረቡ እና ዲኤንኤን ምርመራውን ስጡ። ሌላ ደግሞ አንድ ወዳጅ ምናምን በውስጥ አውርታኛለች። ኢትዮጵያ ውስጥ ያለው አንድ መመርመሪያ እሱም አንድ ቦታ ነው ያለው፣ አዲስ አበባ ብቻ ወልሶ ላይ ምናምን ነገር እንደሌለ ከዛንልት በፀጉር አይደለም የሚወሰደው፣ በስር እንዲህ ገብተው ናሙና ምራቅ ነው የሚያወጡት፣ በምራቅ ነው የሚመረመረው። ምን ይያስ በፀጉር አይደለም የሚመረመረው ነው። አጠቃላይ ፌክ ነገር አለው ነው። ያንን ደግሞ እኛንን ማስተካከል የምንችለው እሱ እኔ ሂጄ አልመረመርም ምናምን አላለኝም። እኔ አልጠየኩትም። ግን ደግሞ አንተ እኔ ልጄ መመርመር እንችላለን ወይ ደግሞ እኔ ባልመረመርም እኔ እርግጥ ነው እናቱ ነኝ። አንተ ግን ተጠርጣሪ አካል ስለሆንክ አንተና ልጄ ይቅርታ አድርግልኝና ይግሩ ማለት የናሳውሽን አንተ ደግሞ አትቀልድ በእናትህ። ምን ለማለት ፈልገህ ነው? አረብሽ አንቺ ራሱ ምን ለማለት ፈልገሽ? ሂደን እናረጋግጥ። ምንድነው ለመቅረብ አስፈለገ? ይሄን እዮሃ ሚዲያ ላይ ቀርበን ይሁን እዮሃ ምናምን ይሁን ትልቅ ሚዲያ ነው። ከዚህ በፊት እንደዛ አይነት ስራ ሰርቶ ሊሆን ይችላል። እና ታዲያ ምንድነው የምትለው? እውነቱ አይታወቅ ነው የምትለው? ሁሌም የኔም ስም ጠፍቶ የለ እንዴ? አንተ ወንድ ነህ፣ እሺ ችግር የለውም። እዚህ ጋር የኔም ያንተም ተውና የልጄ ስም ጠፍቶ የለ እዚህ ጋር እውነቱ እኮ እናውቀዋለን አይደለ? እውነቱ ህዝብ እንዲያውቅልኝ እፈልጋለሁ። እኔ አሁንም እኮ ማሳወቅ እንችላለን። በምን አይነት ደረጃ ግዴታ እዛ መሄድ አለብን እንዴ? አዎ እንሄዳለን። አልሄድም ያማል እንዴ? ጌታን አልሄድም። ኧረ አብርሽ በእናትህ እንዴ ምን ያንተ ነው? ያምሻል ዝም ብሎ አንተ ነህ እንደሚያምር በየጊዜው እየሄዱ ምናምን መብላቱን አቁምና በስነ ስርዓት አውራኝ። አላቆም ቢያንስ ትንሽ ማሰብ አለ አንዴ ምንድነው የሚባለው? አሁን ምን እያሰብከ ነው? ነገሮችን በቃ በሌላ ነገር እናረጋግጥ። አንተ ስምህን ማጥራት አትፈልግም? ፈልጋለሁ ግን እዛ ሂጅ አይደል? በምን አይነት መንገድ ነው የምታጠራው ስምህን? ጋር ሌላ ነገር ደግሞ ተፈጥሮ የባሰ ልበል ምንድነው የሚፈጠረው? ለምንድን ነው የምታስመስለው? እኔ እናንተ የሆነ አይነት ግንኙነት እንዳለን ነገር ለምንድን ነው የምታስመስለው? ወይኔ ክራ በቃ ነገሮችን ለማስተካከል ሞከር ሆነ እንጂ መሞከር ብቻ አይደለም፣ ሆነ ተገኘ እንዴ ሆነ ተገኝ። ከዛን ደግሞ የልጄን ስም አጥራልኝ እያልኩ ያለሁት የኔንም ያንተንም ተዋው። እሺ ይሄ ልጅ ዲቃላ ከመባል ይትረፍልኝ ይዳንልኝ እያልኩ ነው። በቃ እኔ አውቃለሁ አይደለም ያንተ ብቻ ማወቅ ለኔ ምንም ትርጉም የለውም። ገባክ? ኦኬ እንዴ ያንተ ብቻ ማወቅ ለኔ ትርጉም የለውም። በቃ እዚህ ጋር እኛ ኦዲየንስም ሌላ ግምት ውስጥ እየገባ ነው። ሲቀጥል እዛ ሂዱ እያሉን ነው። እኔም እንደ አንድ ኦዲየንስ አክባሪ ሴት ወይም እንደ አንድ ሚዲያ እንዳለው ተከታዮቿን እንደምታከብር ሴት ግዴታ ማድረግ አለብን። አላደርግም። ሲጀመር ነገሮችን በሌላ ነገር ማስተካከል እንችላለን። በምን አይነት መንገድ እንዴ ልትነግረኝ ትችላለህ? አንቺ ምንድን ነው የምታረገኝ? አረ ቢስሚላህ፣ አረ በእናትህ እኔ ለምን አወኩት እንድል አታድርገኝ እንዴ። ወንድሜ ነው ስል ደግሞ ጭንቅላቴ ላይ ወተህ ልታራ ነው እንዴ? ምን ይሆንክ ነው? እኔ እኮ ከራከር ምናምን አይደለም ዛሬ መጣሁት። እንደዚህ ፈታ ብለን ምናምን በሀሳቤ ተስማምተን ሂደን እንድንመረመር ወይ መሄዱን አልፈልግም። በቃ ነገሮችን በሌላ ማስተካከል እየቻልን እዛ ድረስ መሄዱ ለኔ ምንም አልታየኝም። ሁለተኛ ደግሞ ልጁ ቃላ ምናምን ብለሽ እንድትያል አልፈልግም። ይሄን አይል ማለት ነውና ራስሽን ስሜትሽን ተቆጣጣሪ ምናምን። እንዴት እያመመኝ ያለው እንደ አንተ እኔ አላመመኝም እንዴ አንቺ? እኔ አላመመኝም። አንተ ወንድ ነህ
ይሁን ወንድነህ እኮ ያንተ ስም ቢጠፋ ምናምን ኢትዮጵያ ላይ ኖርማል ነው የወንድ ልጅ ስም ገባክ ወንድ ልጅ ማገት ወንድ ልጅ እንደዚህ ያለ ምናምን ኖርማል ነው እንደ ኖርማልም ነው ማህበረሰቡ የሚያየው ነገሮች የሚከሩት እንዳለ ሴት ልጅ ላይ ነው ገባክ ለኔ ደግሞ ያ ነገር ከባድ ነው ከኔም አልፎ ተርፎ ደግሞ ለቤተሰቦቼም ለልጄም ከባድ ነው ገባክ ያንን ነገር እንደሞ ማስተካከል ለምንችለው አንድና አንድ ህዝብ እንዲያውቅልኝ የምፈልገው ትልቅ ሚዲያ ላይ ነው አዎ ሚዲያ እኮ አለ ትልቅ ሚዲያ እዛ ነው ነገሮችን ማስተካከል ትልቅ ሚዲያ የለንም እኛ ትልቅ ሚዲያ አይደለም አሁን እየሰራን ያለ ነው ምን ሆነሽ ነው ግዴታ በቃ መሰጣት አለብን የሆነ ቦታ ላይ ቁጭ ብለን መገርጣት አለብን በጣም እሺ ይደርሳል እዛ ህዝብ ጋር ምናምን ነገርም ይደርሳል በጣም የአንድ ሰው ህይወት አይደለም በቃ ወይኔ ክራም ለዚህ እንደጠራሽን በሰማቺ ምን ነው የምትለኝ እኔ ማድረግ አትችይም እኔ አልሄድም እኔ አላደርገውም ነገር አንተ አትሄድም ነው አልሄድም ለምንድን ነው የማትሄደው ስለማልሄድ በቃ ስላልፈለኩት ነገሩንም እንዲመጣ ስለማልሄድ በሽተኛ ነህ ከኔ ጋር ችግር አለብህ ለምንድን ነው ግን ነፃነቴን እንዳውጀ ማታደርገኝ አጣጣ ያወራክ ንቀት ነው እንዴ እኔ እዚህ ጋር እየተናደድኩ ነው ያማል እንዴ እኔ እኮ አሁን ግራ ያጋባሽ በሽተኛ ነህ በሽተኛውኝ አይደለም ትልቅ ሚዲያ አለን ምንድነው ትልቅ ሚዲያ 80 ምናምን ሺህ እኔ ጋር ነው ያለው 10 ምናምን ሺህ አንተ ጋር ነው ያለው ከዛ በላይ ደግሞ በመቶዎች ሺህ ምናምን ነገር ከሚያልፍ ሚዲያ ላይ ቀርበን ስሜንና የልጄን የቤተሰቦቼን ስም ያንተን እናት ጋር ነው ያልኩ በቃ ተመርመሩ እንዴ እዩሃ ሚዲያ ሄደ እንመርመር ወይ የኔ አስፈላጊ ካልሆነ ያንተና የልጄ ዲኤንኤን ይወሰድና ይወሰን ነው የምልህ በቃ ይታወቅ እንዴ ስሜን አጽዳልኝ ያማል እንዴ ጨረሽ ምን ማለት ነው ጨረሽ ዝም ብለሽ ነው እያወራሽ ያለሽ አሁን እንድረዳሽ የምፈልጊ ከሆነ እኔ ምለውንም ስሚ ምንድነው አንደኛ እዚህ ጋር ስለተንጫጫሽ ወይም ስለጮሽ አይደለም ነገሩ የሚሆነው እዛም ስለሄድን አይደለም አይደለ የግድ ሚዲያ ላይ መቅረብ የለብንም ነገሮችን ደግሞ ማወቅ እንችላለን ደግሞ በቃ በምን አይነት መንገድ ነው የምናውቀው በቃ የምናውቅበት መንገድ አለ ደግሞ የተረጋገጠ ነው ስለዚህ ምኑን የተረጋገጠው ልጅ መሆኑን የተረጋገጠው ነገሮች ሰው እኮ ያንን ነገሮችን አታባብሽብኝ እና ታዲያ ምንድነው የተረጋገጠ ነው አታባብሽብኝ ጊዶ ፈላ ነገሮችን አታባብሽብኝ ተመርመርልኝ ከዛ በኋላ እኔ ከህይወትህ ወጣል ከህይወቴ ትወጣለሽ ያንን ነገር እንትን የምትል ሆነ መርመሩ እኮ ሌላ ነገር ነው ግን እዛ ሚዲያ ምናምን የሚባለው ነገር አቁምልኝ አልፈልግም በጨራሽ አልፈልግም እንዲም እንድትይኝ አልፈልግም እንድትጨብኝም አልፈልግም ሚዲያ አለክና ዝቅ ማለት አትፈልግም አንተ ሂደህ ሌላ ቦታ ምናምን መመርመር አትፈልግም ነው ምንድነው እኔ እንደሰው ብቻ አላልኩሽም በቃ በሌላ ነገር ማወቅ እንችላለን በሌላ ነገር ማስተካከል እንችላለን እዚህ ጋር እኔ በእናትሽ ለራሴም እየተረጋጋው ነው እያልኩ ነው አንቺን ለማረጋጋት እየሞከርኩ የባሰ ሌላ ጭንቀት ታሰግብ የሆነ ዲፕሬሽን ውስጥ እንደመለስ አታሪ ድራማ እየሰራችሁ ነው ወይ እየተባልኩ ነው ይበሉ በቃ አንቺ ለሰው እንደምትኖር ግን እንደዛ ማረግ አንተ ምን ሆንክ አንተ እኮ ወንድ ነህ እያልኩ ነው ወንድነት ብቻ እኮ አይደለም እዚች ጋር አይደለ ህይወትም ነው አይደለ ወይኔ ክራም ዝም ብለሽ መወሰናችን መፍረዳችን በቃ ያንን ነገር በሌላ ነገር ማስተካከል እንችላለን ያን ነገር ደግሞ አንተ ወንድ ነህ ወንድ አይጎዳም ወንድ ነህ ወይኔ ክራም አሬ ቀረብኳቸው ሰዎች እንዳለ ምንድን ቢያንስ እሺ ቀረበውና ብላና ሂድ ቢስሚላ ሰዎች ግን ምንድነው እየተፈጠረ ያለው የኔ ህይወት ውስጥ ሰዎች እንዳለ እኔ ድራማ ነው እያሉኝ ነው ሰሜን ላበናታችሁ እርዱኝ እንዴ እኔ ምን ላድርግ ከዚህ በላይ ስማችንን እናጠራ ቢመረመር ምን ችግር አለው እኔ የሆነ ነገር ውስጥ ገብቼ ምናምን እንድጠራጠር ማድረጉ ለምን አስፈለገ ደግሞ በሌላ መንገድ ማሳየት እንችላለን እዛ አልሄድም ምናምን አንመረመርም ለምንድነው ሚዲያ እንሂድ ተመርመር እንመርመርና ነገሮችን ምናምን ነገር አረጋግጠን እንጨርስ በቃ መሆን ያለበት ነገር እንዳለ ይሁን አላቅም እኔ ምን እንደ ዳር ስንት ነው ነይ ሳብሰይ ያታጣሁለት በህይወት መኖሬን